አንቺ ፍቅር ነው እንደዚህ እንደሆነ ያደረገኝ ያዝክረኝ መጣች ብቻ ብቻ አንተ አትጮህ አብጃለሁ አንተ ምን ይሆንክ ነው ተነስ እንጂ እባክሽ በቃ እባክሽ ይቅር በይ ሄኖክ ተነስ በእናትህ ተነስ ይቅር ካላልሽ እኔ ከዚህ አልደረሰም እባክሽ ይቅር በይ ሄኖክ ተነስ ያማን ነው ምን ሆኖ ነው ይቅር በይ ኧረ አይሆንም ሐረግዬ እኮ ተኝታለች እንደዚህ የጮኸ ደግሞ ይቀስቅሳት እስካሁን አለመነሳቷ ራሱ ገርሞኛል በቃ ወይ ራይድ እንጥራ አይደለ እንደሱ ይሻላል እንዴ ወይ ኧረ ተያትልት እኔ ራሴ ይሄዳል አንቺ ብቻ ወይ ችግር እኔ ራሴ ችግር የለውም አንቺ ብቻ ይቅር ካልሽኝ እኔ እሄዳለሁ ግርሞች እወድሻለሁ አንቺ ሐዋና እኔ ደግሞ አዳም አንቺ ደግሞ ባባ ችግር ሄደች ችግር ደግሞ አንድ ነገር እንዳይሆን በእናትሽ ምንም አይሆንም በቃ እንግዲህ ሰጥላሉሽ አይ እስራልኩ ፈንጁ መቼ እንደሚፈነዳ ማየት ብቻ ነው እውነት እላለሁ ነው ያቺን ሴት በገዛች ስታባራት ማየት በጣም ነው ደስ የሚል ከዛ እኔ እመጣለሁ ቤት ላይ ነግሳለሁ የታባቱ ሁሉ ነገር ሰላም ሆነ ማለት አይደል ነው ኬራ ሀናን ከስራ በኋላ እናወራለን በቃ ውጪልኝ ለምንድን ነው የመጣሽው ብሎ ሲላት ሀናም ደግሞ መለስ ብላ ወይ ሀናዬ እንደውም ላንቺ ምንም የሚደነግጥልሽ ሰው የለም እንዴ ዝም ብለሽ ነው እንዴ የምታወሪው እያለች ትገኛለች ድሮስ አንቺ የመጣሽ ስትበጠብጩ እንዴት ነው ላንቺ ሰው የሚደነግጥልሽ ማለት ነው የሚደነግጥልሽ ማለት ነው እህት አለሜ ብሩና ናሆሚ ብሩ እያለ እየተጣራ ይመጣል ማለት ነው ከዛም በኋላ ብሩ ከእንቅልፏ በድግ ትላለች ማለት ነው አሁን ገንሞ ተነስቶ ወደ ግብዣ ቦታቸው እየሄዱ ይገኛሉ ማለት ነው እየሄዱ ይገኛሉ ማለት ነው የናሆሚና ብሩ በጣም ደስተኛ ሆኖ ሲገኝ ሁሉም ሰው ደስ ይላል ማለት ነው ብሩዬ በጣም ለተዳራ ብዙ ሁለታ ብዙ መስዋዕት ከፍላለች ማለት ነው ግን አንዷ እየመጣች እየበጠበጠቻቸው ትገኛለች በነገራችን ያው ሰበት በጠበጠን ናሆሚ ትዳሩን ለመያዝ ወጣ ገባ ደፋ ቀና እያለ ይገኛል ማለት ነው እንግዲህ እናንተ ደፋ ቀና ያላችሁ ከተገኛችሁ ሁሉም ነገር ደስተኛ እንደምትሆኑ ተስፋ እናደርጋለን እሌኒ ቦርሳ ውስጥ በብሩ ቦርሳ ውስጥ ያስቀመጠችው ነገር ምን ይሁን እሷም ደግሞ ቦርሳዋን ጥላ ሄዳለች ማለት ነው ናሆሚ ቦርሳውን ሲከፍት ከዛ ብሩ ትደርሳለች ማለት ነው ከዛም በኋላ ቦርሳውን የከፈተውን ጥሎ ይወጣል ማለት ነው መቼም እንደማይሳካልሽ ደግሞ ተስፋ እናደርጋለን አይሳካልሽም ማለት ነው ሰኒ ክፍሏን ቀርቀራ ተኝታ ሳለ ደግሞ መቶ ሰንዬ ደግባ እንዴ ብሎ ስላት አው ግባ ብላ ትለዋለች ማለት ነው
ከዛም በኋላ ምን ሆነሽ ነው ለምንድነው እዚህ ተቀመጥሽው ብሎ ሲላት አይ ዝም ብዬ ነው ትለዋለች ማለት ነው። ጆከር አኮረፍሽኝ እንዴ ብሎ ሲላት አላኮረፍኩን ትላለች። ቆይ አንቺ የኔን ነጻነት ያከበርሽ ነው እንዴ? እኔ ደግሞ ያንቺን ነጻነት የማላከብር ይመስልሻል እንዴ ብሎ ሲላት አረ አይደለም እኔ ነጻነትህን እንዳልጋፋ ብዬ ነው እያለች ትገኛለች ማለት ነው። ግን እኮ ያቺ ሴትዮ ለምንድነው ጣልቃ የገባችው? ሰው እኮ ለሰው የሆነ ነገር የሚያደርግለት እኮ ካንተ የሆነ ነገር ፈልጋ ነው እንጂ ዝም ብላ አይደለም እያለች ትገኛለች ሰኒም። እና ታዲያ እሷ የሆነ ነገር ፈለገች ማለት እኮ እኔ እንደሷ ፈልጌ እምቀርባት አይደለሁም። እኔ እኮ የፈለኩሽ አንቺን ብቻ ነው እንጂ ሌላ አይደለም እያለት ይገኛል ማለት ነው። ሰኒ መለሰላ አይ እንደ በፊቱ እኛ ደስተኛ መሆን አለብን። እኔ እኮ ልጅቷን ሳያት የሆነ ነገር ብልጭልብኛል እያለች ለጆከር ትገኛለች ማለት ነው። ጆከርን በቃ እሺ ብሎ የሷን ትዕዛዝ ሊያከብር ተነስቷል ማለት ነው። ከዛ የሰኒ ሄድ መጣ እሺ በቃ ጭራሽ አጅሪና አጅሪ ጭራሽ እኮ እዚህ ጋር የፍቅር ቤት አደረጋቸው እንዴ እያለች ትገኛለች። ከዛም በኋላ ደግሞ በቃ እኔ አሁን አልታገሳችሁም ሂዱ ውጡ ዞር ብሉ በሉ እያለችም ትገኛለች ማለት ነው። የሰኒህት ቆይ ምንድነው እሄዳለሁ አላልሽም እንዴ እያለች ትገኛለች ሰኒ ማለት ነው። እኔ አልሄድኩም አሁን ገና ሊሄድ ነው እያለች ትገኛለች ማለት ነው። ከዛ ከክፍላቸው ታባርራለች እሷም ኪያዬ እንዴት ነሽ ደህና ነሽ ወይ ብሎ ሲላት ምንም መልስ አልሰጠችም ማለት ነው። የኔ ቀበጧ ደግሞ እና እንዴት ነህ ወይ ሰላም ነክስ እንዴት ነው ተሻለክ እንዴ ብላ ስትል አዎ ደህና ነኝ እያለ ይገኛል ማለት ነው። ከዛም በኋላ ኪያ ተነስታ ሰላም አለችው ማለት ነው። ከዛ ወደ ውጪ ትወጣለች ወጣ ትሄዳለች ማለት ነው። ከዛ እሱም ደግሞ ወደ ስራ ወንበሩ ይቀመጣል ማለት ነው። እንግዲህ ከዛም በኋላ ቆይ ግን ኪያ ደህና ነች እንዴ ብሎ ሲላት ቆይ አንተ ድጋሚ ተጣላችሁ እንዴ ብላ ስትለው ለቆይ እሱን ተይውና እኔ ለስራ ነው የመጣሁት እሱ ለሌላ ጊዜ ይደርሳል እያለች በቃ አታካብደው ወረቀቱን ስለቀመውክ ነው ወይ እንደዚህ የምትናደደው እያለች ትገኛለች ማለት ነው። ኬራ መለስ ብሎ እንዴ ጉድ እኮ ነው ቆይ ምንድነው የሆነችው ጽናት የሱዚ እዚህ ጋር መሆን ብቻ ግን እንደዚህ አያደርጋትም ብቻ የሆነ ነገር የተፈጠረ ይመስለኛል እያለችም ትገኛለች ማለት ነው። ሱዚን በበኩሏ አምላኬ ሆይ ቆይ እኔ ምንድነው ያደረኩኝ ሰዎቹ በዚህ ልክ እንደዚህ የሚጠምዱኝ በምን ምክንያት ነው ቆይ ምንድነው ለምንድነው እንደዚህ ያደረገችኝ እያለችም ብቻዋን ቁጭ ብላ እያወራች ትገኛለች ማለት ነው። በክፍሏ ሁሉም ሰው እንደዚህ የሚያደርገኝ ሁሉም ሰው እንደዚህ የሚሆነው ቆይ ለምንድነው አምላኬ እባክህ ምን አድርጌ ነው እያለችም ትገኛለች። ለኔ የሚሆን ግን ጠፋ እንዴ ለምንድነው የማትሰጠኝ ብላ ፈጣሪዋንም እየተማጸነች ትገኛለች ማለት ነው። ከዛ ደግሞ ሊና መታ አጠገቧ ቁጭ ትላለች ማለት ነው። ከዛ አንቺ ሱዚ ምን ሆነሽ ነው የምትነፋረቂው እያለቻትም በጥያቄ ታጣድፋለች ማለት ነው። እንግዲያውስ ይቅርታ እናቴ አንቺ እኮ በደህና ጊዜ አንደበትሽ ተዘግቷል እያለች ትገኛለች። አንደበትሽ እኮ የተዘጋው ለምን እንደሆነ ባላቅም ግን ተዘግቷል ብላ እያለች ቅዱስ አጋጣሚ ወደ ክፍሏ ይገባል ማለት ነው። ከዛ ምን ሆነሽ ነው ብዬ ሰላት አልናገርም ብላ ዘማለች ትላለች። ከዛ ቅዱስ መለስ ብሎ ደግሞ ታዲያ እንደዚህ ስለማትናገር ነው እንዴ አንቺ እንደዚህ የምትስቅባት እያለም ይገኛል ማለት ነው። እንግዲህ ቅዱስ እና ታዲያ ምግብ ለምን አላቀረብሽላትም ብሎ ሲላት ምግብማ በልታለች ግን ለምን እንደዚህ እንደሆነች አላቅም እያለች ትገኛለች። ቅዱስም ሱዚዬ ምን ሆነሽ ነው እባክሽን አውሪ እያላተም ይገኛል።
ይገኛል ማለት ነው። ከዛ ሊና ደግሞ ጦጣም ባለቤቱ ሲመጣ ይጮሃል እያለች ትገኛለች ማለት ነው። ሊና እባክሽ ምን ሆነሽ ነው? ሶሲ እኮ ደህና አይደለችም። ለምንድነው እንደዚህ የምትሆኙ? አትናገርም እኮ እያለችም እያላትም ይገኛል። ነገር ግን እሷ እኮ ትናገራለች። ስታለቅስ ሰምቼማ ነው እኮ እዚህ የመጣሁት እያለችው ትገኛለች ማለት ነው። እባካችሁ ለምንድነው ስርዓት የማትይዙት? ልጅቷ እኮ ደህነኛ አይደለችም ይላታል። እሷም መለስ ብላ እኔ ታዲያ ምን አደረኳት? ጽናት ናት እንጂ እያለችም ትገኛለች። ቅዱስም ሊና አንቺ ማታቂው ነገር ባይኖር እኮ እንደዚህ አትሆኝም እያላትም ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁን በላይክ በመልካም ለራስ ነው። ሰላም ለሀገራችን ለኢትዮጵያ እያለን መልካም ሮብም ተመኝተናል ለሁላችንም።